የክርስቶስ ንጉሥ ኖቬና ቀን 2 ደዌና ሕማም ሁሉ ፈወሰ። ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። የማቴዎስ ወንጌል ምዕራፍ 9 ከቁጥር 35 እስከ 36። ጌታችን ኢየሱስ ክርስቶስ በምድራዊ ሕይወቱ የሰማይ መንግሥት ሲገልጥ የማስተማር የመስበክና የፈውስ ተልእኮ ተወጥቷል። አይሁዳውያን ለዘመናት ሲጠብቁት የነበረው መሲህ መሆኑ ተገለጠ። የእግዚአብሔር መንግሥት በእርግጥ በሙላት መጥታለችና አብ በልጁ የሚያደርጋቸው ተአምራት ሁሉ ይህንን ይመሰክሩ ነበር። ሰዎች ይህን የመንግሥተ ሰማያት ዜና ሲሰሙ የነበረባቸው ኃላፊነት ንስሐ በመግባትና ከእግዚአብሔር የራቀ ሥራቸውን በመተው እንዲቀርቡ ነው። ወንጌል የመለኮታዊውን የደህነት ዕቅድ ውበትና ፍቅር ነው። አእምሮ ከእግዚአብሔር እንደሆነ እርግጠኛ ነው፣ በሙሉ ልቡ ያምናል። የወንጌል ብርሃን የክርስቶስ ክብር፣ ቅድስናና ውበት ነው። የወንጌልን ውበት ለማየትና በክርስቶስ ማዳን ለማመን የሚረዳው በልቦና ውስጥ የሚያበራ መለኮታዊ ብርሃን ነው። ይህ ከተፈጥሮ በላይ የሆነ ብርሃን የኢየሱስን የላቀ ውበትና ፍቅር ያሳያል። የሚያድን የእግዚአብሔር ኃይል ፍጹም በሆነ መልኩ የተገለጠበትም ነው። በሁሉም ዘመን ሁሉም ሕዝብ የእግዚአብሔርን ንግሥና ይጠማል። ዓለም ፍጹም የሆነ ሰላም አላት የሚባለው እግዚአብሔር ሲነግስባት ብቻ ነው። ባለቤቷ እግዚአብሔር ያልነገሰባት ዓለም ለአምላኩ ያልተናነሰ ሕዝብ ሰላም የለውም። ሰላም ማለት እግዚአብሔር ሲገዛ ሊሆን የሚችል ፍጹም ሙሉነት ነው። ኢየሱስ በምኵራብ አስተማረ ማለት የእግዚአብሔር መንግሥት ትምህርት ምንጭ ሆነውና የቃሉ ብራናም ከሚቀመጥበት ሕዝብም እግዚአብሔርን እንሰማለን ብለው ከሚሰባሰቡበት ስፍራ እውነተኛውን ቃል እንዲሁም ከተዛባው ላይ ሁሉ እርማት እየሰጠ መምጣቱን ሲያሳይ ነው። የሃይማኖት ስፍራ መቅደስና ምኵራብ ሰዎች አምላካቸውን የሚገናኙበት ቅዱስ ቦታ መሆን ይኖርበታል። በጊዜ ሂደት በአገልጋዮች ድካም፣ በምዕመኑም ትኩረት ማጣት ጌታ ሲመጣ ቤቴን የወንበዶች ዋሻ አደረጋችሁት የሚለው አይነት ቦታ ይሆናል። ክርስቶስ ንጉሥ የሚሆንበት፣ ቤተ ክርስቲያን እውነተኛውን ቃል የሚሰበክበት፣ ምዕመን በፍቅር የቅዱስ ቁርባን ኅብረት የሚያደርጉበት ሲሆን በዚያ ሰላም አለ። ግፍና ጭቆናን፣ አድሎና ገሰኝነትን፣ የገንዘብ ፍቅርና ሥልጣንን ሁሉ ወደ ኋላ በማድረግ ትኩረቱን የእግዚአብሔር መንግሥት ያደረገ ሕዝብ የሚሰበሰቡበት ቤተ ክርስቲያን ክርስቶስ ንጉሥ የሆነለት ነው። ክርስቶስን ያነገሰ ሕዝብ ዘመን ይዞት ከሚመጣው ከየትኛውም ፈተና ያልፋል። በችግር ውስጥ ቢገባ እንኳን ወርዶ የሚያነሳ አምላክ አለለት። ሰው ለደዌ አልተፈጠረም። እግዚአብሔር ፍጹም በሆነ ሰላም እንዲመላለስ በአትክልት ቦታም አኖረው። ከእርሱ በፊት የተፈጠሩት ሁሉ እንዲያገለግሉትና እንዲገለገልባቸው መብል እንዲሆኑለትም ነበር። ኃጢአት ወደ ዓለም ከገባች ወዲህ ምድር እሾህና አሜኬላን አበቀለች። ለአምልኮ የተፈጠረ የሰው ማንነትም በብዙ ውድቀት እንዲያልፍ በደዌም እንደሚመታ ሆነ። እግዚአብሔርን እንደገና የሚያነግስ ሕዝብ የተባረረበትን ገነት ያጣውንም ጸጋ ይመልሳል። በእግዚአብሔር ፊት ሞገስ የነበራቸው ታላላቆቹ ነቢያቶች የአዳምን የቀድሞ የልጅነት ሥልጣን እንደገና የተቀበሉ፣ በምድር ባሉ ክፋቶች ሁሉ ያልታሰሩ ነበሩ። እግዚአብሔር በባሕሪው እረኛ ነው። በበትሩ ይቀጣል፣ በምርኩዙም ይመልሳል። የተቀበዘበዘን አያልፍም፣ በለመለመም መስክ ያሰማራል። ነገሥታትና ምድራውያን መሪዎች ሥልጣናቸው የእረኝነት ነውና በደካማ እረኞችና ለበጎች ግድ በማይሰጣቸው የአገር ይሁን የሃይማኖት መሪዎች ያዝናል። እርሱ የተጣለን ሕዝብ ሊያጽናና ሁል ጊዜ ለዘላለም በመልካም እረኛ ዓይን ይመለከታል። ጸሎት። እግዚአብሔር አባታችን ሆይ ስለ እረኛነትህ በባዘንን ዘመን ሁሉ ልትመልሰን አንዳች አያግድህምና እናመሰግንሃለን። በሕይወታችን ክርስቶስን በማንገስ ዘመናችንን ሙሉ በልጅነት ሥልጣን እንመላለስ ዘንድ መንፈስህን እንድትሰጠን በልጅህ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን።